ሂሩት ፈጽሞ ያልጠበቀችው ነገር ደረሰባት። ለመሆኑ በድንገት መጥቶ ሂሩት ላይ ይህንን አይነት ከባድ እርምጃ የወሰደው ግለሰብ ማን ነው? እንደዚሁም ደግሞ ወይዘሮ ሜላትስ ሂሩትን በምን ታደገቻት የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ዛሬ ሂሩት ያልጠበቀችው ነገር ገጥሟታል። እንግዲህ ወደ ሂሩት የመጣ ሰው አለ። ከባለፈው ክፍል ላይ እንዳያችሁት ያ ሰው ማን ነው? ሂሩትን ምን አደረጋት? ወይዘሮ ሜላትስ እንዴት ደረሰች የሚለውን በአጠቃላይ ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን አለፍ አለፍ እያልኩኝ አስገባዋለሁኝ። እንግዲህ እንደምታውቁት ከባለፈው ክፍል ላይ ወደ መጨረሻ አካባቢ ሂሩት በቢሮዋ ውስጥ በጣም በተረጋጋ መንፈስ ጥፍሮቿን ቀለም እየቀባች ሳለ ድንገት ወደ ቢሮ ውስጥ የገባ ሰው ነበረ። እንግዲህ ሂሩት በጣም ተደናግጣ ነበረ። ቀለሙን ለራሷ አልገጠመችውም። ሁሉን ነገር ጥላ ቆማ ነበረ ያየችው። እንግዲህ ያም ግለሰብ ወደ እሷ ቀርቦ እያንዳንዱ ያደረገችውን ነገር ከተናገረም በኋላ እርምጃ ወስዶባታል። ወይዘሮ ሜላትም ከልጇ ሀና ጋር የጀመረችውን በዚህ ድርጅት ውስጥ የጀመረችውን ስራዋን በተገቢ መልኩ እያከናወነች ትገኛለች። እንግዲህ ወይዘሮ ሜላትና ሀና በአሁኑ ላይ የተስማሙት በሂሩትና በሂሩት ዙሪያ ላይ ነው። ሂሩት እንግዲህ እንደምታወቀው ሁለታቸውንም ነው እያሰቃየቻቸው ያለችው። በተለይ ደግሞ ወይዘሮ ሜላትን በልጇ በኩል ብዙ እየተበቀለቻት ቢሆንም ሀና ደግሞ ያንችንም የኔንም እዚህ ውስጥ የገባንበትን ነገር ሳናስተካክል የትም አንሄድም በማለት እንግዲህ እናትና ልጅ ዛሬ ተስማምተው በሂሩት ላይ በተደረገው ነገር ይበልጥ ደጋፊዎች ሆነዋል ማለት ነው። ሂሩት ወይዘሮ ሜላት እርግጥ አንድ ሰው መጥፎ ነገር ሲደረግበት አትወድም። ካሁን በፊትም ባዩሽ አብሮ አደግ ጓደኛዋ ብዙ ነገሮችን አድርጋት፣ ነገር ግን በባዩሽ ላይ በተደረገው ግድያ ፈጽሞ ተቃዋሚ ነበረች። እንደዚሁም ደግሞ ጥፋተኛ ነሽ ተብላ ሁሉ ታስራ ነበረ። የመታሰሯ ቅር ሳይላት፣ ነገር ግን የባዩሽን ገዳዮች ፈልጋ አፈላልጋ አግኝታ የእጃቸውን ለመስጠት ሁሉ የጣረች ታታሪ ሴት ናት። አንድ ሰው ሲከፋ ምክንያት አለው ብላ ምክንያታዊ የሆነች ሴት ናት። እንግዲህ ይህን አስተሳሰብ ሁሉም ሰው ይኖረዋል ማለት አይቻልም፣ ጠንካራ ሰዎች ካልሆኑ በስተቀር እና ሂሩት እርግጥ ወይዘሮ ሜላትን በብዙ ነገሮች በድላታለች። በብዙ ነገሮች ሞራሏን ለመንካት ሞክራለች። በብዙ ነገሮች ልትጎዳት ያላደረገችው ነገር የለም ሂሩት ወይዘሮ ሜላት ላይ። ወይዘሮ ሜላት ግን ዛሬ ሂሩት ላይ በተደረገው ነገር በጣም አዝናለች። እንደዚሁም ደግሞ ከሀና ጋር የነበራቸውን ኦሬዲ ስምምነቱን ያው እንደቀጠሉ ቢሆንም ሂሩትን ለመጉዳት ሳይሆን እነሱን ራሳቸውን ነጻ ለማውጣት ነው። እንግዲህ ከሂሩት ጋር ሀናና እናትየዋ ወይዘሮ ሜላት ከሂሩት ጋር ሳጣ ገባ የገቡት ኦሬዲ እነሱ የገቡበትን ነገር ለማስተካከል እንጂ ሂሩትን ለመጉዳት የግል መስመር የላቸውም። ነገር ግን ዛሬ ቀድሞ የመጣው እንግዳ አስፈላጊ የሆነውን እርምጃ ሁሉ በሂሩት ላይ ወስዶባታል። ካሁን በኋላ ሂሩት ጸባዩን የምታስተካክልበት ዋነኛው መንገድ ይሄ ይመስለኛል። እንግዲህ አቶ መዘክር ወደ ውጭ ከሄዱ ወደዚህ ጀምሮ ሂሩት በድርጅቱ ላይ በድርጅቱ ሰራተኞች ላይ ከባባድ የሆኑ ጫናዎችን እየጣለች፣ እሷ ደግሞ በጣም ከተጠያቂነት ከኃላፊነት ነጻ ሆና ቢሮ ውስጥ ልክ እንደ ሳሎን ነው እየተቀመጠች ጥፍሯን እየቀባች የፈለገችውን ነገር እያደረገች የፈለገችውን ነገር እያዘዘች የፈለገችውን እያባረረች የፈለገችውን ደግሞ እየቀጠረች የድርጅቱ ገቢም ሆነ ኪሳራ ምንም ያክል ትኩረቷን ሳይስበው እንግዲህ የራሷን ፍላጎቶች ብቻ ስታሟላበት ስታሳካበት ቆይታለች። ስልጣኗን በተገቢ መንገድ አልተወጣችም ማለት ይቻላል። የድርጅቱ ሰራተኞች ባይዘው ሂሩትን ሙሉ ለሙሉ በሚባል መልኩ ነው የጠሏት። ሙሉ በሙሉ በሚባል መልኩ ነው አድማ ያደረጉባት። ለዛም ነው እንግዲህ የዛሬው ድንገተኛ የሆነ ክስተት የተፈጠረው። ካሁን በፊትም ወይዘሮ ሜላትንም እንደዚሁ ኢዮኤልንም እንደዚሁ ብዙ ሰራተኞችን
ስልጣኗን በመጠቀም ተገቢ ያልሆነ ነገሮችን አድርጋለች። ሂሩት አሁን ላይ ኃላፊ ብቻ ሳትሆን የሁሉም ጠላት ሆናለች። እንግዲህ አቶ መዘክር ይህንን ድርጅት ሲያስተዳድር የነበረው በጣም በፍቅር ሰራተኞቹን በመውደድ ሰራተኞቹን በመንከባከብ ሰራተኞቹን ከትንሽ እስከ ትልቅ በማማከርና እነሱን ያማከለ ውሳኔ ነበረ የሚወስነው። እንደዚሁ የዚህ የሂሩት አይነት አለቃ ፈጽሞ ከአሁን በፊት አይተው እንደማያውቁ ሂሩት ፈጽሞ አለቅነቷን በተገቢ መንገድ እንዳልተወጣች ሁላቸውም ከጥቃቅን ከጽዳት ሰራተኛ ጀምሮ እንግዲህ ሀና እንደሚታወቀው ጽዳት ሰራተኛ ብትሆንም ነገር ግን ከነሱ ጋር አብራ በሂሩት ላይ በተደረገው ነገር ላይ እንግዲህ የሂሩት የክፋት የተንኮል ስራ ውጤት ሆኖ ዛሬ የተከፈላት። በሌላ መልኩ እንግዲህ ተምቹና አሴር ወደ መቀያየም እየደረሱ ነው። እሱም ምንድን ነው በሀና ጉዳይ ነው። በሀና ጉዳይ ቀልድ አላውቅም ብሏል ተምቹ። ከአሁን በፊት ብዙ ጊዜ ስለ ሀና ሲነሳ ተምቹ ይቀልድ ነበር፣ ብዙ ነገሮችን ያነሳ ነበር። ነገር ግን ሀና ከማንም በላይ እንደምወዳት ከማንም በላይ እንደማከብራት ምንም ነገር ቢሆን ደግሞ ከሷ የሚቀድም ነገር እንደሌለ ታውቃለህና የሀናን ነገር አደራ ስታለቅስ ማየት አልፈልግም ብሎ ነበረ። ዛሬ ከሱሴ ጋር ትልቅ የሆነ ጸብ ተነስቶ ነበረ። ባለፈው ክፍል ላይ እንዳያችሁት ሱሴ ሀናን ከመንገድ ላይ አስቆማ አሴርን ተይልኝ ያለበለዚያ አንቺንም እሱንም ነፍስሽንም እሱንም ታጫለሽ ብላ ሱሴ ምርጫ ሰጣት ነበረ። ሀና ደግሞ እኔ ካንቺ አላንስም ብላት ነበረ በወቅቱ የሄደችው። በዛን ቅጽበት ሱሴ የራሷ የሆነ እቅድ አቅዳ ነበረ። እሱም ምንድነው ሀና ሳታያት መውጋት ነበረ። እንግዲህ ከአሁን በፊትም ብዙ ነገሮችን እያደረገች ብዙ በስርቆትም ሆነ በተለያዩ በሌሎች ወንጀሎች እስር ቤት በቅርብ ጊዜ የወጣቸው ሱሴ የኛ እስር ቤት ማለት እኮ ለኛ የእናታችን ቤት እንደማለት ነው። ይመቸናል፣ መልሰን ብንገባ ምንም አይደለም እንደማለት ሁሉ እንግዲህ ዛሬ ሱሴ መልሶ እስር ቤት የሚያስገባትን ስራ ሰርታለች። በአሴርና በሱሴ መካከል ትልቅ ጸብ ተፈጥሯል። አሴር እንደሚታወቀው በሀና ምንም ድርድር አያውቅም። ነገር ግን ለሱሴም ኦልሬዲ ጥሩ የሚባል ቦታ ነበረው እስከ ዛሬ ድረስ ማለት ነው። ለዛም ነው ሀናን እንደሚጎዳት የሱሴ ከሱ ጋር መሆን ሀናን እንደሚጎዳት እያወቀ ለራሱ ሱሴን ለመተባበር እንግዲህ ሱሴ በተለይ ደግሞ ወደ ኤልያስ ወደ ሱቁ ከመጣች ወደ ኤልያስንም ጭምር እያስቸገረች ነበረ። የተወሰነች ሰዓት ትሰራለች፣ ብር ትላለች፣ ትጠጣለች፣ እንደፈለገች ትሆናለች። በአሁኑ ላይ ግን በጠየቀችው ገንዘብ የሰራቸው በጣም አሳፋሪ ስራ ነው፣ በሀና ላይ የወሰደችው እርምጃ ማለት ነው። በሌላ መልኩ ደግሞ በሱሴና በአሴር መካከል የነበረውን ነገር እንደዚሁም እያንዳንዱ እየተፈጠሩ ያሉት ክስተቶች ተምቹን እያበሳጨው ይገኛል። ሱሴን ደግሞ እያበረታቷት ያሉት እነ ሳሚ ናቸው። እንግዲህ ሳሚ በሱሴ በኩል ተምቹና አሴርን ለማጣላት ይፈልጋል። እሱም ደግሞ ሱሴን በቻለው አቅም እየተንከባከበና እየመከረ ይገኛል ሳሚ ማለት ነው። ምክንያቱም በሷ በኩል የሚጠቀመው ነገር ስላለ ሁለታቸው ከተጣሉ በኋላ እነሱን ማጥመድ ስለሚችል ሱሴም እነሱ የመከሯትን ምክር እየሰማቸው ብቻ ሳይሆን ኦልሬዲ እሷ የምታገኝበትንም ጥቅም ኦልሬዲ በትንሽ ትልቁ ከአሴር ጋር መገናኘቷን እሷ ወደዋለች። እንደዚሁም ደግሞ ከአሴር ጋር በሁሉም ነገር ላይ በቅርብ መሆኗ በሀናና በሱ መካከል ያለው ክፍተት እንዲሰፋ እንደዚሁም በተምቹና በአሴር መካከል ያለው ክፍተት በሁለቱም አቅጣጫ እንዲሰፋ ያደርጋል። ይህ ነገር ደግሞ ለሳሚም ሆነ ለሱሴ የሚጠቅም ጎን አለው። ነገር ግን በተምቹና በአሴር መካከል የሚፈጥረው ክፍተት
እስከ ወዳኛው ድረስ ብዙ ዋጋ የሚያስከፍል ነው። እርግጥ ተምቹና አሴር ተጣልተው ተቀያይመው ይቀራሉ ማለት ሳይሆን ሳሚ በፈለገው መልኩ ግን የሁለታቸው ግንኙነት በተሸረሸረበት ጊዜ እሱ የሚጠቀምበት ትልቅ መንገድ አለ። ለዛም ነው እንግዲህ ሳሚ ሱሴን የመከራት እንደዚሁም ብዙ ስትራቴጂዎችን አብሮ እየነደፈላት ያለው። በወይዘሮ ሜላት እንደዚሁም ደግሞ በሂሮት መካከል ተፈጥሮ የነበረው ነገር ደግሞ ዛሬ በአስደንጋጩ ሰርፕራይዝ የሂሮት ጸባይ ሙሉ ለሙሉ በሚባል መልኩ ተስተካክሏል። እንግዲህ እያደረገቻቸው የነበረው ነገር ሁሉ ጥፋት መሆኑ ዛሬ በደንብ የገባት ይመስላል። ሂሮት ወደ ራሷ የምትመለስበት ቀን የቀረበ ነው የሚመስለው። ሌላ ደግሞ እንግዲህ በተምቹና በአሴር መካከል ክፍተት እንዲፈጠር ዋነኛው መንስኤ የሆነው ከባለፈው ክፍል ላይ በተሸጠው መጋረጃ እንደዚሁም በእራት ግብዣው አማካኝነት ነው። የባለፈው ክፍል ላይ የተሸጠው መጋረጃ በነፃ ከመሆኑም በላይ ከመጋረጃው ዋጋ እጥፍ የሚበልጥ ደግሞ የምሽቱ የእራት ግብዣ ኪሳራ ነበረ። እንደዚሁም ደግሞ ተምቹ በአሌክስ ላይ እያደረገ ያለው ነገር ትክክል እንዳልሆነ እንግዲህ ዛሬ እንደ ሀሳብ አሴር አንስቶ እየተናገረ ነበረ። እንደ አጋጣሚ የመጋረጃውም ሀሳብ እዛ ላይ ነው የተነሳው። ከዛም በኋላ ደግሞ ምን ያንን ትላለህ፣ የራት ግብዣው ደግሞ ምን ያህል እንዳወጣው አንተ ስላላየህ ነው በማለት ሲናገር የምን ራት ግብዣ የምን መጋረጃ ብሎ ሲጠይቅ አሴር የተፈጠረውን ነገር ይነግሩታል። አሴር በጣም ይናደዳል። ምክንያቱም ይህ የሱቃቸው ገቢ ይበልጥ ውጤታማ እንዲሆኑ ነበረ እንግዲህ አሌክስን የቀጠሩት። ነገር ግን በኪሳራ ላይ እየተንበሻበሹ ይገኛሉ። ይህ ነገር ደግሞ ብዙውን በተምቹ እንዝላልነት እንደዚሁም ደግሞ አሴርም ቢሆን ለሱሴ ያለ ገደብ የሆነ ገንዘብ እየሰጣት እንደሆነ ሁሉም በቃ በጥቅሉ በአሴርና በተምቹ መካከል ክፍተት እየተፈጠረ ይገኛል። በጣም የሚያሳዝን ነገር ነው። ሁለታቸውም ብዙ ዋጋ ከፍለው በብዙ ነገሮች በብዙ ጸብና በብዙ ደስ የሚሉም ሆነ የሚያስከፉ የሚያሳዝኑ መንገዶች ላይ ሁለታቸውም ተምቹም አሴርም አልፈዋል። ያሁኑ የሁለታቸው ክፍተት ግን ስራቸውንም እነሱ ላይ ብቻ ሳይሆን ስራቸው ላይም ትልቅ ጫና የሚፈጥር ነገር ነው። ይህ ነገር ደግሞ ሳሚን ይበልጥ አስደስቶታል። እንግዲህ በተመሳሳይ መልኩ ሰላም ለሳሚ እየሰጠችው ያለው ቦታ እያደረገችለት ያለው እንክብካቤ በተለይ ከባለፈው ክፍል ላይ ተወግቶ እንደነበረ ለዛ እንደነበረ ጠፍቶ የከረመው ከነገራት በኋላ በተደጋጋሚ ሌት ከቀን እየደወለች እንደዚሁም ደግሞ ወደምትሰራበት ቦታ እንዲመጣ እያደረገች ለየት ያለ እንክብካቤ እያደረገችለት ይገኛል። ምክንያቱም አሴር የሚውልበትን የሚያድርበትን ሙሉ ለሙሉ ለመከታተል ሰላም ስለምትጠቅመው በሷ በኩል ብዙ ነገሮችን እያደረገ ይገኛል። እስኪ በስተመጨረሻ ምን ይፈጠራል የሚለውን አብረን የምናየው ይሆናል በቀጣይ ክፍል ላይ።